إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. በሶላት ውስጥ የተጠሉ ተግባራቶች የተጠሉ ሁኔታዎች እንዲሁም ሶላትን የሚያበላሹ ማለት ነው። ምን ነገር ከፈጸምን ነው ሶላታችን የሚበላሸው? ድጋሚ እንደ አዲስ ሶላትን እንድንጀምር የሚያስገድዱ ሶላትን የሚያበላሹ እዚህ ላይ እንግዲህ ካቲቡ 8 ተጠቅሷል። እነዚህን 8ቱን እንመለከታቸዋለን ማለት ነው። ሙብጢላቱ ሶላህ ከሚለው እንጀምራለን። ሶላታችንን ሊያበላሹ የሚችሉ ምን ምንድናቸው? አወለን አልከላሙ العمد مع الذكر ከማስታወስ ከማወቅ ጋራ ሆን ብሎ ከሰላት ውጭ የሆነ ንግግርን መናገር ከሰላቱ ጋር ግንኙነት የሌለውን የሰዎችን ቋንቋ የሰዎችን ንግግር እያወቀና እያስታወሰ ሰላት ላይ መሆኑን እየተረዳ ሆን ብሎ የተናገረ ሰው ሶላቱ ይበላሻል። ለዚህ ማረጋገጫው ኢማሙ ሙስሊም በሰሂሃቸው እንደዘገቡት ዘይድ ብን አርቀም ረዲየላሁ ዐንሁ ሲናገር ምን ይላል? ቃል ኩና ነተከለሙ ፊ الصلاة መጀመሪያ አካባቢ ላይ ሶላት ውስጥ እያለን እርስ በርስ እንነጋገር ነበር። يكلم الرجل صاحبه وهو إلى جنبه في الصلاة ሰውየው አብሮት የሚሰግደው ሰው ከጎኑ ባጠገቡ ቆሞ እያለ እዛው ሶላት ውስጥ እያለን እርስ በርስ እናወራ ነበር። ሶላቱንም እንሰግዳለን እንደገና እርስ በርስ ደግሞ በቀኝ ወይ በግራ ካለው ወዳጃችን ጋራ ሶላት ውስጥ እያለን እናወራ ነበር። حتى نزلت ይህች አንቀጽ እስክትወርድ ድረስ ወቁሙ ሊላሂ ቃኒቲን የምትለዋ ሱረቱል በቀራ ላይ ያለችው አንቀጽ እስክትወርድ ድረስ ወቁሙ ሊላህ አሁን ሁላችሁም በስግደት ለአላህ ቁሙ ቃኒቲን بمعنى ሳኪቲን ዝም ወይም ጸጥ ያላችሁ ስትሆኑ ይላል። ይህ አንቀጽ ከወረደ በኋላ فأمرنا بالسكوت ከሰላቱ ቋንቋው ከዚክሩ ውጪ ሌላን ነገር እንዳንናገር ታዘዝን። ወኑሂና ዐኒል ከላም የሰውን ንግግር መናገር ተከለከልን። ይሄ ማለት መጀመሪያ አካባቢ ላይ ያወሩ ነበር። ይህ አንቀጽ ከመውረዱ ረሱላህ ሰለላሁ ዐለይሂ ወሰለም በሐዲስም ከመከልከላቸው በፊት አልተወገዘም ነበር ማለት ነው። ከጎኑ ያወራ ነበር። ልክ ዛሬ በሌላ እምነት ተከታዮች ላይ እንደምንመለከተው በጸሎት መሃል ስልክ መመለስ ማናገር የመሳሰሉትን እናወራ ነበር። አሁን ተከለከልን ነው። ሌላው ማስረጃ ሐዲስ ሙአዊያ ኢብኑ አልሐከም ረዲየላሁ ዐንሁ የተናገረው ነው። ሙአዊያ ኢብኑ አልሐከም ሲናገር ምን ይላል? ኩና ነተከለሙ ፊ الصلاة አለ ሰላት ውስጥ እያለን እንናገር ነበር። يكلم الرجل صاحبه وهو الى جنبه እና ሰውየው ከጎኑ ያለውን ወዳጁን ያናገረው ነበር ሰላት ውስጥ። ረሱል ሰለላሁ ዐለይሂ ወሰለም ግን ምን አሉ? إن هذه الصلاة لا يصلح فيها شيء من كلام الناس ይህች ሰላት የሰዎች ንግግር የሰዎች ወሬ አይበጃትም፣ ከርሷ ጋር አብሮ አይሄድም። إنما هو التسبيح والتكبير وقراءة القرآن صلاة የሚበጃት ተስቢህ ነው ሱብሃንአላህ ብሎ መዘከር፣ ተክቢር ነው አላሁ አክበር ማለትና ቁርአን መቅራት ነው። የሰው ንግግር በዒባዳ ላይ በአምልኮ መሃል አብሮ መግባቱ አይስተካከልም። አላህን ነው የምናናግረው አይሆንም ብለው ከለከሉን ነው። ይሄንንም ኢማሙ ሙስሊም በሰሂሃቸው የዘገቡት ነው። ስለዚህ አንድ ሰው ሰላት ውስጥ መሆኑን አውቆና ሆን ብሎ እያስታወሰ የሰዎችን ንግግር ከተናገረ ሶላቱ ይበላሻል። ግን ረስቶ ከሆነ ሳያስበው አምልጦት ከሆነ የተናገረው ሶላቱ አይበላሽም። ከሰላት በፊት የሆነ ያሳሰበው ነገር ወይ የሆነ የተጫወተው የተንጠለጠለ ሐሳብ ይኖርና ሰላት ውስጥ ሳያውቀው ልቡ ወደዛ ሐሳብ ሄዶ እንደዚህ የሚል ሰው ሊኖር ይችላል። ንንገት አምልጦት ወዲያው ይደነግጣል። ሰላት ውስጥ ነው።
አሁን እንደዛ ብሎ መናገሩ ሰላቱን አያበላሽውም ለምን አውቆና አስታውሶ አይደለም ሆን ብሎ የሚያወራ ሰው በድንገት ሐሳቡ ሌላ ቦታ ተሰረቀና እጭ የሚል ሰው ምን አለ ባልሄድኩ ብሎ ድንገት ቢያመልጠው ይሄ ንግግር ሶላቱን አያበላሽውም አውቆ ሆን ብሎ እንደገና ደግሞ ሰላት ውስጥ መሆኑን እያስታወሰ ማለት ነው ይሄንን ያዙልኝ ምንድነው ዛሬ የምትጽፉት ሎቢው ላይ ደስ የሚል ጽሁፍ አይደለም በተለይ ሙናፊቅ የምትሉት ምንድነው የልብ ኒፋቅ ከሆነ ማን ሙናፊቅ እንደሆነ ማንኛችሁም ማወቅ አትችሉ አላህ በስተቀር የምትጽፉ እህቶች ወንድሞች ተጠንቀቁ አላህን ፍሩ ከዛ ውጪ ደሞም ከሆነ ትምርቱን አርፋችሁ ተከታተሉ መከታተል የሚፈልጉ ወንድምና እህቶችን ቀልብ አትሳቡ ወደ ሌላ ነገር አትወስውሱ ሌላውስ ያው ኢማም ኢብኑ አልሙንዚርም እንደዚሁ በኪታባቸው ላይ እንደዘገቡት አልኢጅማዕ በሚለው ላይ وأجمعوا على أن من تكلم في صلاته عامدا صلاة لاي هم بلونا أوقو يتناقر سولاي علماء تسمام توال وهو لا يريد إصلاح شيء من أمرها يسلاة قداي لما استكاكل فلقو سايهون زنبلوكو هنا مياوراو كصلاة وچي هنا وري أن صلاته فاسدة يزي سو صلاة የተበላሸከው እንደሆነ ዑለማዎች ምን ሆነዋል ተስማምተዋል ብለዋል አንደኛ ይሄ ነው ሰላትን የሚያበላሸው ነው ሁለተኛ ሌላው ሰላትን የሚያበላሸው ምንድነው الضحك بصوت مسموع ድምጽ ያለው የሚሰማ ሳቅ በደንብ አዳምጡ እዚህ ጋር እህት ወንድሞች ድምጽ ያለው የሚሰማ ሳቅ ሶላትን ያበላሻል ነው وهو ما يعبر عنه بالقهقه ይባላል ፊት በፈገግታ ቢሞላ ሰውየው ድምጽ እስካላወጣ ድረስ ሰላቱ አይበላሽም የሆነ የሚያስቅ ነገር ትዝ ብሎ ፊቱ ፈገግታ ሊሞላው ይችላል ወይ በእጁ እንዲህ ሊያፈነው ይችላል ድምጽ ካልወጣ ሰላቱ አይበላሽም ቀህቀሃ የሚባለው ደግሞ ምንድነው ያ ተበሱም ይባላል ፈገግታው ድምጽ ያለው ካካካ ብሎ ድምጽ ባለው በሚሰማ መልኩ ከሳቀ ግን አስተግፊሩላህ ብዬ ላጲስ አዘጋጅቼ ወደ ሰላት እገባለሁ ማለት የለም ወጥቷል ማለት ነው እንደውም እንደ ማሊኪያው መዝሐብ ይላሉ ወንጀል ነውና የሰራው ውዱኡንም መጀደድ ይገባዋል ነው የሚሉት ያው ቀጥታ ውዱ ያጠፋል ባይባልም ይወደድለታል ውዱኡን ራሱ ጀድዶ ቢመለስ ነው ከሰላት ግን ወጥቷል ድጋሚ ሐርም ሆኖ የሚገባው ማለት ነው ለምን ስቋል ሳቀ ማለት ግን ፈገግ አለ ማለት አይደለም ድምጽ ያለው የሚሰማ ከሆነ ነው ካልሆነ ግን በፈገግታ ከሆነ የሆነ ነገር ትዝ ብሎት ፈገግታ ከሞላው ድምጽ እስካልወጣ ድረስ ሰላት አይበላሽም ይሄ ሁለተኛው ነው ቀህቀሃ ወይም ድምጽ ያለው ሳቅ ሰላትን ያበላሻል إمام ابن المنذرم وأجمعوا على أن الضحك يفسد الصلاة لالو الإجماع بميلو كتاباتشو لاي دمس يالو ساق صلاة اندم يبلاش تسمام توالنو أما التبسم فققتا جن فلا يبطل الصلاة صلاة يبلاشم ثالثا ورابعا سوستنيا ناراتنيا ليلاو صلاة كم يبلاشو ሶስተኛና አራተኛ ተግባራት አልአክሉ ወሹርብ መብላት እንዲሁም መጠጣት ይሄ በራሱ ምንድነው ሶላትን የሚያበላሽ ነው ሰውየው ሶላት ውስጥ ከገባ በኋላ ምግብ ማለት ነው አንስቶ የሚበላ ከሆነ ወይ ውሃን አንስቶ የሚጠጣ ከሆነ ረስቶ ከሆነ አይደለም አውቆ ሶላት ይበላሻል ኢማም ኢብኑ አልሙንዚር ምን ይላሉ አሁንም አልኢጅማዕ ላይ وأجمعوا تسمام توال على أن من أكل أو شرب في صلاته الفرض عامدا بمسجد فرد صلاة لاي أوكهم بلو يبلا ويدقمو يتأتى صلاة أن عليه الإعادة مملس اللبتا مملس
አለበት ሰላቱ ተበላሽቷል ኻሚሰን አምስተኛ አሁንም ሶላትን የሚያበላሸው ኢንኪሻፉል ዐውረቲ ዐምደን አውቆ ሀፍረተ ገላን መክፈት ልብሱን በማንሳት ሆን ብሎ ሰውነቱን የሚከፍት ከሆነ ሶላቱ ይበላሻል ምክንያቱም ከሶላት ሸርጦች አንዱ ሰትሩል ዐውራ ነው ብለናል ዐውረትን መሸፈን ነው ሰውየው ሆን ብሎ ልብሱን እንዲህ ወደ ላይ የሚያነሳ ወይሷ ከታች ቀሚሷን የምትገልብ ከሆነ ሆን ብለው ካደረጉ ሶላታቸው ይበላሻል ንፋስ ቢገልበው ወይ ከቁጥጥራቸው ውጭ በሆነ መልኩ የሆነው ቦታ ወለቅ ቢል ተመልሰው ቢያስተካክሉት ቅድም ወለቅ ብሏል ተብሎ ሶላታችሁ ተበላሻ ይባላል አውቀውና ሆን ብለው ከሆነ ግን ያደረጉት ይሄም ሶላትን ያበላሻል ሳዲሰን ስድስተኛ الانحراف الكثير عن جهة القبلة ከቂብላ አቅጣጫ በብዛት ወይ 90 ዲግሪ በሉት ማዘንበል ፊትን ለምሳሌ እኔ እንደዚህ ነበር መስገደው እንዲብል ሙሉ በሙሉ ከቂብላ አቅጣጫ መውጣት አይደለም የሚባለው 90 ዲግሪ ብዞር ወይ ወደ ቀኝ ወይ ወደ ግራ ሊሆን ይችላል ከቂብላ አቅጣጫ በዚህ መልኩ መዞር ሶላቱን ምን ያደርገዋል ያበላሸዋል ለምን لأن استقبال القبلة ወደ ቂብላ ዞሮ መስገድ ቂብላን መቀጣጨት شرط من شروط الصلاة مع القدرة ከችሎታ ጋራ ከአቅም ጋራ የሶላት አንድ መስፈርት ነው ሰውየው ወደ ቂብላ ዞሮ መስገድ የሚችል ከሆነ ከቂብላ ውጭ መዞር አይፈቀድለትም ማለት ነው ስለዚህ ሰውየው ሲንሻፈፍ ወደ 90 ዲግሪ በሚሆን መልኩ ከቂብላ በብዛት ካፈነገጠ ተመልሶ ፊቱን አዙሮ ሰላት ውስጥ ይገባል ማለት አይደለም ከሰላት ወጥቷል ስለወጣ ድጋሚ ምን ይሆናል እንደ አዲስ ይሐርማል ነው በአብዛኛው አካልን ነው ታዳ አካልን ነው እንጂ እንደዚህ ማለቱ አይደለም የተፈለገው ይሄ ኢልቲፋት መገላመጥ የሚባለው ነው በኋላ እንመጣበታለን መዞር ሲባል ከሙሉ ሰውነት ጋራ ነው አንገት ብቻ ተገንጥሎ አይደለም ያ ከሆነ ሰላቱን ያበላሸዋል ሳቢዓን ሰባተኛ በተለይችን አዳምጡ ወጣቶች العبث الكثير المتوالي لغير ضروره ተከታታይነት ያለው አንዴ ሁለቴ ብቻ ተብሎ የማይተው የሆነ ተከታታይነት ያለው ጫዋታና ዛዛታ ቀልድ ሰውየው ሰላቱ ላይ ያለ በጺሙ ይጫወታል ምንም አያቆምም ሲፈልግ እንዲህ ይላል እዚህ ጋር ያካል አንዴ ጸጉሩ ላይ ይመጣል አንዴ ከእጁ ጋር እንዲህ ይላል በቃ ምንም ተከታታይነት ያለው የማያቋርጥ ከሆነ ወይ ደግሞ ሴቶች ደግሞ ሂጃብ አስሬ ማስተካከል ዝም ብላ እንዲህ የምትል ከሆነች ምንም ሳያቋርጡ አበሱስ ከገቡ ቀልድና ዛዛታ ከሆነ ሰላቱን ያበላሻል ለምን لانه يخالف مقصود الصلاه የሰላትን አላማና ግቡን ይቃረናል ተዓቡድ ነው አላህን ማናገር ነበር አሁን ግን በራሱ ሐጃ ገብቷል አንዴ ሁለቴ ፈጽሞ የሚተወው አይደለም ሱስ ያለበት ከሆነ አንዴ ሁለቴ ወይ እንዲህ ብሎ ሊመለስ ይችላል ተከታታይነት ያለው ምንም የማይቋረጥ አይነት ከሆነ ያ ችግር ነው ثامنا ስምንተኛ ሰላትን የሚያበላሸው ኢንቲቃዱ ጧሃራ ያው ጧሃራ መፍረሱ ነው ውዱ ያደረገ ሰው ውዱን ሊያፈርስ የሚችል ነገር ሰላቱ እስከፈጸመ ያው ውዱ ፈረሰ ብቻ ሳይሆን ኮምፕሊትሊ ሰላቱም ተበላሽቷል ምክንያቱም ያለ ጧሃራ ሰላት ስለሌለ እነዚህ ስምንቱ ሰላትን ያበላሻሉ ሰውየው በድጋሚ እንዲጀምር ያስገድዳሉ የተባሉት ናቸው ቀጣዮቹን ደግሞ አዳምጡኝ እህቶቼ ወንድሞቼ ጠቃሚ ናቸው ስድስተኛ መክሩሃቱ ሰላህ ሰላት ውስጥ የተጠሉ ንግግሮች የተጠሉ ተግባራቶች ሰላቱን አያበላሹትም ግን አጅሩን ምን ያደርጋሉ ያጎድላሉ ሰውየውንም ያስወቅሳሉ በጊዜ ሂደት ወደ ሐራምም ሊያደርሱ ይችላሉ ቀጥታ ሰላት የማያበላሹ ግን አጅሩን የሚያጎድሉ የተጠሉ ተግባራት ደግሞ አሉ ማን ናቸው አዳምጡ አንድ አልልቲፋት ለغير حاجه ያለ ምንም ጉዳይ ምንም ማስገዳይ ነገር ሳይከሰት መገላመጥ ማለት ወደዚህ ሚያ ያለ የተፈለገው አይኑ ስጁድ የሚያደርግበት ቦታ እንዲያርፍ ነው ሱናው ወደ ቂብላ እንዲዞር ነው ግን ሲገላምጥ እንዲሚገላምጥ አለ ከሰላቱ ጋር የተገናኘ ቀዳዳ ለመሙላት ሰፍ ለማስተካከል አይደለም ምንም ሐጃ ሳይኖረው ሱስ ሆኖበት ወደዚህ የሚገላምጥ አለ ይሄ ሰላት ውስጥ የተጠላ ነው ነብያችን አለይሂ ሰላቱ ወሰላም እናታችን አይሻ ረዲየላሁ ዐንሃ ምን ትላለች ሰአልቱ الرسول صلى الله عليه وسلم عن الالتفات في الصلاه
ሰላት ውስጥ እያለ ወደ ቀኝ ወደ ግራ ስለመገላመጥ ጠየቅኳቸው فقال እሳቸው ምን አሉ هو اختلاس يختلسه الشيطان من صلاة احدكم ሸይጣን ከአንዳችሁ ሰላት ላይ የሚሰርቀው ስርቆቱ ነው አሉ ሰላታችሁን እየሰረቀባችሁ ነው ሸይጣን ነው እጅ አትስጡት ነው which means አጅሩ ጎዶሎ ይሆናል ማለት ነው ስለዚህ ምን አለ ማለት ነው ጥንቃቄ ማድረግ ይገባናል ያለ ዑዝር መገላመጥ የተጠላ ነው ምክንያቱም فإن الله قبل وجه المصلي ከሰጋጁ ፊት ነው አላህ ያለው ጌታህን ፊት ለፊት ያድርግ ያለው ብለን መስገድ ከሆነ ጥንቃቄ ያስፈልጋል ኢልቲፋት ሲባል እዚህ ጋር ምንድነው ሂስይ ነው በአካል የተፈለገው ነው በልብ የሚለውማ አላህ ይድረስልን እንግዲህ ስንቶቻችንን ልባችን ሰላት ውስጥ የሚሆነው ثانيا ሁለተኛ ሌላው የተጠላ ተግባር رفع البصر الى السماء እችንም አዳምጡ አይንን ወደ ጣራ ማንሳት ሰላት እየተሰገደ ስጁድ ቦታ መሆን ሲገባው ሰውየው ግን እንዲህ ነው የሚለው በቃ እንዲህ ይላል አንዳንድ ጊዜ እንትሩንም ያየዋል የቤቱ ምንድነው የሚባለው የጣራው ላይ ያለውን ማለት ነው ከምን እንደተሰራ ልክ መሐንዲስ ይመስል አላህ ይድረስልን አያስፈልግም ወደዚህ እንደዚህ መገላ ወደ ላይ አይንን ወደ ጣራ ማንሳት የተጠላ ተግባር ነው ነብያችን አለይሂ ሰላቱ ወሰለም ማባሉ አቅዋሚን አሉ ህዝቦች ምን ነካቸው يرفعون ابصارهم الى السماء في صلاتهم በሰላታቸው ወደ ላይ ወደ ሰማይ ወይ ወደ ጣራ ከፍ የሚያደርጉ አሉ فاشتد قوله في ذلك حتى قال ንግግራቸው በጣም በረታ ጠነከረ እንዲህ እስኪሉ ድረስ ምን እስኪሉ لا ينتهون عن ذلك ከዚህ ነገር ይታቀቡ ይከልከሉ او لتخطفن ابصارهم ወይናቸው ተነጠቃለች ይጠንቀቁ አሉ አንዳንድ ካፊር ወገኖቻችን በዚህ ሐዲስ ያሾፉ ነበር እስከ ዛሬ ድረስ በሰላቱ ላይ የታለ አይኑ የተነጠቀው አይኑን ወደ ላይ የሚያደርግ ሰው አይኑ ይነጠቃል ወይ ደግሞ እንደዚህ ይሆናል ተብሏል የሚሉት ይሄ ምንም ግንዛቤ የጎደላቸው ዒልም የሌላቸው ነው ሐዲሱ የሚለው አይናቸው ይነጠቃል ወይም ወደ አህያ ወይ ወደዚህ ይቀየራል ሳይሆን ወዒድ ነው ዛቻ ነው ማስፈራሪያ ነው ወይ ተከልከሉ አለበዛ አይናችሁን አላህ ይነጥቃል ከፈለገ ይችላል ነው አላህን ፈርታችሁ ተጠንቀቁ ነው ወዒዱ ማን ላይ ይሰራል አላህ የፈቀደው ላይ ሊሰራ ይችላል ግዴታ አይኑን ወደ ላይ ያረገ ሁሉ አይኑ እና ይሄን ዛቻ በእኛ ላይ እንዳያርፍ ደግሞ መጠንቀቅ አለብን ይሄም ሌላው የተጠላ ተግባር ነው ثالثا ሶስተኛ افتراش الذراعين في السجود سجود ላይ ይሄን ከክርናችን እጃችንን መዘርጋት سجود በምንወርድበት ጊዜ ከጉልበታችን ቀጥሎ ይሄኛውን ክርናችንን አያይዘን ልክ እንደውሻ መሬት ላይ ማንጠፉ የተጠላ ነው የእጃችን መዳፍ ይቀመጥና ከዚህ ውጭ ያለው አየር ላይ ይቆም እንጂ መሬት ላይ አንጥፈነው ከጉልበታችን ጋር አስታከነው ልክ እንደውሻ መዘርጋት የተጠላ ተግባር ነው ነብያችን አለይሂ ሰላቱ ወሰለም اعتدلوا في السجود سجود ላይ ተስተካከሉ ولا يبسط احدكم ذراعيه انبساط الكلب ከናንተ ውስጥ አንዳችሁ ይሄንን ክርኑን ልክ እንደውሻ እንዲ መሬት ጋር አገናኝቶ አይዘርጋው አያንጥፈው ሁለቱ መዳፎቻችን መሬቱን ከነኩ ከመዳፍ በኋላ ወደ ላይ ያለው አየር ላይ ነው መቆን ያለበት እንጂ መሬት መነጠፍ የለበትም ይሄም የተጠላ ነው رابعا አራተኛ التخصر ሁለት እጆችን ወገብ ላይ አርጎ መስገድ እንዳይሁዶች ይሄ ኩራተኝነት መንገድ ላይ ሲቆም አንዳንድ ሁለት እጆቹን እንደዚህ ያረግና ወገቡ ላይ ያደርገዋል አይደል በቃ እንደዚህ አድርጎ ሰላት የሚሰግድ ሰው ይሄ ምን የሆነ ተግባር ነው የተጠላ ተግባር ነው ነብያችን ሰለላሁ ዐለይሂ ወሰለም ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አን ይصلي الرجل مختصرا እጆቹን በወገቡ ላይ ያሳረፈ ሆኖ መስገድን ከልክለዋል خامسا አምስተኛ ሌላ የተጠላ ተግባር النظر الى ما يلهي ويشغل ቢዚ የሚያረገን ዛዛታ ነገር ላይ ትኩረትን ማሳረፍ አይጠቅመን ስለዚህ አይናችንን ስጁድ ቦታ ላይ ማሳረፍ ነው ከሰላቱ ሊያስወጣን ቢዚ ሊያረገን የሚችል ነገር ላይ አይናችንን ማሳረፍ የለብንም በተለይ ወንዶች መስኪን ነው እንግዲህ ሴቶች እናንተ ጽሁፍ ያለው ልብስ የላችሁ መሰለኝ ሁለተኛው የሶስተኛ ሰፍ ሆነና እንደዚህ እየሰገድኩኝ ከፊት ለፊት ያለውን ሰው የሳየው ሮናልዶ ይላል 7 ቁጥር ይታየኛል በቃ በዛው ሐሳቤ ሰረቅና ወደ ሪያል ማድሪድ ክለብ ገባለሁ ጫወታው ጎሉ ምኑ ትዝ ይለኛል ከሰላት ምን ሆንኩኝ ማለት ነው ወጣሁኝ ሰውን ቢዚ የሚያደርግ ነገር አንደኛ ለምንድን ነው እንዲህ የሚያደርገው ወንድሜ
እኔም ስጁድ ቦታ ላይ ማሳረፍ ያለብኝ ለምንድን ነው ማነበው? እንዲህ አይነት ነገር ላይ ወይ መስጂዱ በጣም የሆነ ዲኮሬሽን በጽሁፍ ምናምን ይኖረውና እስላሚክ አርት ሆኖ እዛ ላይ የተጻፉትን ማንበብ የመሳሰሉ ነገሮች ቢዚ የሚያደርጉ ነገሮችን መመልከት የተጠላ ነው። ሳዲሰን ስድስተኛ ደግሞ እንደዚሁ ተመሳሳይ ነው። አሰላቱ ኢላ ማሽገል ወይልሂ ቢዚ ሊያረገንና እኛን ከሰላቱ ሊያስወጣን ወደሚችል ቦታ ሄዶ መስገድ። መጀመሪያውንም አንድ ቦታ ስንሰግድ ጧሃራና ንጹህ የሆነ ጽሁፍም ስዕልም ምንም የሌለበት ቦታ ሄዶ መስገድ ነው ያለብን። አለበዛ ምስሎች ጽሁፎች ወዳሉበት ቦታ ስንሄድ ቀልባችንን ከሰላቱ ሊያወጣው ይችላልና ነው። ሳቢዓን ሰባተኛ አልኢቅዓኡል መዝሙም የተጠላ የሆነ አቀማመጥን መቀመጥ። ምን ማለት ነው? ሰውየው እስቲ ይሄንን በደንብ አዳምጡ እህት ወንድሞች። ተሸሁድ ላይ ሲቀመጥ ወይ በሁለት ስጁዶች መሃል ሲያርፍ መሬት ሁለቱንም ቂጦቹ መሬት የሚያስነካ ከሆነ የተጠላ ተግባር ነው ይሄ። ምን ያደርገዋል? ሁለቱንም እግሮቹ ያቆማቸዋል። መቀመጫውን በሁለት እግሩ መሃል ያረጋውና መሬት ይቀመጣል። በሁለት እግሩ መሃል ሆኖ እግሮቹ ቆመዋል ማለት ነው። ሁለቱም መሬት ተቀመጠ በቂጡ። ከዛ እጁንም መሬት ላይ ያረጋዋል፣ በመሬት ድጋፍ ያረጋዋል። ይሄ የተጠላ አቀማመጥ ነው። ይሄ አቀበተ ሸይጣን ይባላል። እንደውም የሸይጣን አቀማመጥ ነው። መሆን የነበረበት ትክክለኛው ምንድነው? ቀኙን ያቆመዋል፣ ግራውን ያጥፈውና እግሩን ባጠፈው ግራ እግሩ ላይ አንድ ጎን መቀመጫውን ያሳርፍበታል። አሁን ግን ሁለቱንም እግሩን አቆመ። በሁለት እግሩ መሃል ሁለቱንም መቀመጫውን መሬት አስቀመጣቸው። ከዛ እጁን መሬት ላይ ድጋፍ አደረገ። ይሄ የተጠላ ነው። ثامنا ስምንተኛ አበሱል ሙሰሊ ቢጀዋሪሂ ቅድም እንዳልነው በሰውነቶቹ የተወሰነ ነገር ይሄ ዛዛታ ማድረጉ የተጠላ ነው። ኮንቲኒየስሊ ከሆነ ሰላቱን ያበላሸዋል። በተወሰነ መልኩ ደግሞ መሆኑ የተጠላ ይሆናል። በአካሉ፣ በፀጉሩ፣ በጺሙ፣ በጥርሱ፣ በአፍንጫው፣ በአይኑ፣ በልብሱም በምኑ አንዴ ልብሱን ቁልፍ ይፈታል፣ አንዴ ቁልፉን ያስተካክላል። እንዲህ አይነት ነገር ሰላት ውስጥ የተጠላ ተግባር ነው። ሌላው በሰላት ውስጥ የተጠላ ዘጠነኛ ደግሞ ታሲዓን ተሽቢኩል አሳቢዕ ወፊርቃቲሃ ተሽቢኩል አሳቢዕ ጣትን ማቆላለፍ። ሰላት ውስጥ እያለን ጣትን ማቆላለፍ፣ ከዛ በኋላ ደግሞ ወፊርቃቲሃ ማንቋቋት፣ እንዴ ጧ ማድረግ ማለት ነው። ይሄ በሰላት ውስጥ የተጠላ ተግባር ነው። ነብያችን አለይሂ ሰላቱ ወሰለም ምን አሉ? ኢዛ ተወضأ አሐደኩም ከናንተ አንዳችሁ ውዱእ ካደረገ فأحسن وضوءንም ካሳመረ ثم خرج عامدا إلى المسجد መስጂድን አስቦ ከቤቱ ከወጣ فلا يشبكن بين أصابعه ውዱእ አድርጎ ከቤት ከወጣበት ጀምሮ ሰላቱን እስኪጨርስ ድረስ በሁለት ጣቶቹ መካከል አያቆላልፍ። فإنه في ሰላት ውስጥ እንዳለ ነው የሚቆጠረው። ከቤቱ ውዱእ አድርጎ ከወጣ በሁለት እጆቹ መሃል አያቆላልፍ ነው። ሰላት ውስጥ እንዳለ ይቆጠራል ነው። እንደዚሁ ደግሞ ሰላት ውስጥ ያልቅ ድረስ ጣትን ማጮሁ የተጠላ ተግባር ነው። ሰላት ካለቀ በኋላ ግን ወደዛ መመለስ ይችላል። አሽረን ሌላው የተጠላ ተግባር አስረኛ እችንም አዳምጡ። አሰላቱ ቢሐድረት الطعام ምግብ ቀርቦ ሳለ ሰላት መስገድ። በደንብ አድምጡ። ምግብ ሊቀርብ አይደለም ወይ ምግብ ተሰርቶ አይደለም፣ ቀርቦ ምግብ ቀርቦ ሳለ ሰላት መጀመር። እናታችን አይሻ ረዲየላሁ ዐንሃ እንዳስተላለፈችው عن النبي صلى الله عليه وسلم يا الله ملكتኛ انه قال እንደዚህ አሉ اذا وضع العشاء ምግብ ከቀረበ وأقيمت الصلاة صلاتም ይቃም ከተደረገ فابدأوا بالعشاء ከምግቡ ጀምሩ። እዚህ ጋር ምን ይላሉ? በደንብ እንድታዳምጡ ሸይኹ ويشترط لذلك 4 شروط ይላል። አራት መስፈርቶች ግን ይሟላሉ። ዝም ብሎ ማንም ሮቦኛል እያለ ሰላት እንዳያሳልፍ ነው። አራት ነገሮች መኖር አለባቸው። ሰላት ይቃም እየተደረገ ግን መጀመሪያ ከምግብ ጀምር የምንለው ማለት ነው። الشرط الاول አንደኛ ان يكون الطعام حاضرا ምግቡ መቅረብ አለበት። እጀ ምግብ ቤት ልብላ ብሎ ገና ሰላት ትቶ ሊወጣ አይደለም። ወይ ቁጭ ብሎ
ወጡ እየሞቀ ነው ልጠብቅ አይደለም የቀረበ በቃ በስሎ ወጥቶ መብላት የሚችልበት ቦታ ላይ የቀረበ መሆን አለበት አንደኛ ሁለት أن تكون نفس المصلي تتوقع إليه ውስጥህ ደግሞ ያን ምግብ ለመብላት የምትፈልግ መሆን አለበት ምግቡ ቀርቧል አንተ ግን ባትበላም ሐጃ የለህም ምግብ ስለቀረበ ተብሎ ከምግብ ጀምራት ባለ ውስጥህ ያን ምግብ ለመብላት የሚከጅል መሆን አለበት በዛ ሰዓት ርቦሃልና ማለት ነው ሁለት ይሄ መሟላት አለበት الشرط الثالث ሶስተኛው መስፈርት أن يكون قادرا على تناوله حسا وشرعا ሰውየው ሊበላው በሚችለው መልኩ መሆን አለበት አንዳንድ ጊዜ ሰዎች ምግብ ተጠርተው ምግቡ ተሸፍኗል እኮ አንተ ብትቀመጥ መዛወታ መጀመር ማትችለው ሊሆን ይችላል ሰዎች እስኪመጡ ግን ምግብ ቀርቧል ብለ ከሰላት الجماعه እንዳትዘናጋ ልትበላው አትችልማ ስለዚህ ልትበላው የምትችለው የተከፈተ መሆን አለበት الشرط الرابع አራተኛው መስፈርት أن لا يكون ذلك له عادة ሁል ጊዜ ቋሚ ልማዱ ላይ ያደርገው በሱ ያሳበበ ከሰላት الجماعه ይጠፋላ sometimes አንዳንድ ጊዜ ሊከሰት ይችላል ያ ከሆነ ችግር የለም ቋሚ ልማዱ እስካላደረገው ድረስ በዚህ መልኩ ከሆነ ሰውየው ከምግቡ ይጀምር ታራ ከምግቡ ይጀምርም ሲባል ደግሞ ያው የታወቀው ትንሽ እስኪበርድለት ነው ጠግብ እስኪል ድረስ ይብላ አይደለም ትንሽ በረድ ካለለ ቶሎ ወደ ጀማዓው ይሄድ ለምንድነው እሷን እንዲበላ የተፈቀደው ሳይበላ ከሄደ ሰላቱ ላይ ሆኖ ቀልቡ ምግቡን ሊያስብ ይችላል በአግባቡ ላይ ሰግድ ይችላል ቶሎ ፈጠን አድርጎ ሰግዶ ወደ ምግቡ ሮጦ ሊመጣ ይችላል ኹሹዕ ያለው ሰላት እንዲሰግድ ቀልቡም ወደ ምግቡ እንዳይወሰወስ ነው በስሱ ቀምሶ ረሃቡ እንደተወገደለት ሲሰማው ወደ ጀማዓው ሂዶ ይሰግዳል ማለት ነው الحادي عشر እችንም አዳምጥ 11ኛ ሌላ የተጠላ ተግባር ሙዳፈዓቱ الأخبثين ሁለት ቆሻሻዎች ለመውጣት እየታገሉት መስገድ የተጠላ ነው ምንና ምን البول والغائط ሽንትና ከኋላ የሚወጣ ቆሻሻ ሰላት ውስጥ ከመግባቱ በፊት መስጂድ ይቃም ተብሏል ግን እሱ ሽንት ወጥሮታል ወይ ከኋላ ቆሻሻ ለውጣ ያለ አስቸግሮታል አፍኜ ሊያዘውና ሰግጄ ሰላቴን ኋላ ላይ ተነፍሳለሁ ብል ሰላቱ ሰሂህ ነው መቅቡል ነው ግን የተጠላ ነው አንደኛ ኹሹዑን ይጋፋል በኹሹዕ አይሰግድም እንዴ እግሩን ቀኝና እግሩን ወደዚህ ያወዛወዘ አንዴ ያለ ሰላቱን እንዴት ይስገድ መሆን ያለበት ምንድነው መጀመሪያ ሄዶ ይሽና ከዛ በኋላ ቆሻሻውን ያስወግድ በአግባቡ ጧሃር አድርጎ ይምጣ ያገኘውን ይስገድ ጀማዓም ቢያመልጠው በቀጣይ ጀማዓ ላይ ረጋ ያለ ሰላት ነው የሚሰግደው ሁለት ቆሻሻዎች ለመውጣት እየታገሉት መስገዱ የተጣላ ነው hatta ሰላት ውስጥ ቢመጣበት እንኳን ማቋረጡ ይበልጣል ነው የሚባለው መጀመሪያ ይቀም ሲባል ምንም አልነበረም ሰላት ውስጥ ከገባ በኋላ ሽንት ቢመጣበት ቆሻሻው የሚታገሉት አይነት ፋታ ማይሰጡት አይነት ከሆነ አቋርጦ በስነ ስርዓት በኹሹዕ እንዲሰግድ ነው የተፈለገው ነብያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ ሲሉ ሰማሃለች ላ ሰላተ بحضرة الطعام ምግብ በቀረበበት ሰላት የለም ولا هو يدافعه الاخبثان ሁለት ቆሻሻዎች ለመውጣት እየታገሉትም ሰላት የለም الثاني عشر ሌላው የተጠላ 12ኛ ደግሞ ሰጋጅ ፊለፊቱ መጥፋት ምራቅ ከመጣበት እንኳን መጥፋት ግድ ከሆነ በግራ በኩሉ ወደ መሬት ነው የሚተፋው እንጂ ፊለፊት መጥፋት የተጠላ ነው ጌታውን ከፊለፊት አድርጎ የሚሰግድ ሰው አላህን ያናገረ ከሆነ በፍጹም አይበቃም ረሱላህ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፈው ሐዲስ ምናሉ ኢነ አሐደኩም ኢዛ ቃመ ፊ ሶላቲሂ ከናንተ አንዳችሁ ሰላት ላይ ከቆመ ለመስገድ فانه يناجي ربه እያናገረ ያመሳጠረ ያለው ጌታውን ነውና ወይም ደግሞ ጌታው በሱና በቂብላው መሐከል ስለሆነ ፊለፊቱ እንዳይተፋ ብለዋል ረሱል ሰለላሁ ዐለይሂ ወሰለም መጥፋት ካለበት ወይ በግራ በኩሉ ወይ ደግሞ ከታች በእግሩ ስር ነው መጥፋት ያለበት ነው الثالث عشر እችንም አዳምጧት የወንዶችም ችግር ነች ከፍ ሻዕሪ አው الثوب ልብስን መጠቅለል ወይ ጸጉርን በተለይ ብዙ ጊዜ ሸሚዝ ጃኬት እንደዚህ ምናረክ ሰዎች ይሄን እንጠቀልለዋለን ይሄ አግባብ አይደለም ሰላት ላይ መጠቅለል የተጠላ ተግባር ነው ሰላት ውስጥ ምንገባ ከሆነ ይሄ መፈታት አለበት ወይ ጸጉራችን በደንብ ያደገ ይሆንና ስጁድ ላይ በመንወርድበት ጊዜ ወደ ኋላ እንመልሰዋለን ለምን ይሆናል በቃ አብሮ ስጁድ ይውረድ ጸጉርንም መጠቅለል ልብሱንም መጠቅለል የተጠላ ተግባር ነው ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ኡሚርቱ አን አስጁደ ዐላ ሰብዓቲ አዕዙሚን በሰባት ክፍለ ሰውነቴ እሰግድ ዘንድ ስጁድ እንዳርግ ታዝዣለሁ ወላ አኩፉ ثوبا ولا شعرا ጸጉርንም ልብስንም እንዳልጠቀልል ተከልክያለሁ ብለዋል ቡኻሪና ሙስሊም የዘገቡ ሰሂህ ሐዲስ ነው ስለዚህ ይሄም የተጠላ ተግባር ነው
ሌላው 13 ማን ነው 14ኛው ደግሞ عدم رد التثاؤب ማዛጋትን ለመመለስ አለመሞከር ይጠላል ሰውየው የሚያዛጋ ከሆነ ሐዲሱ የሚለው በቻለ መልኩ ይመልሰው ነው በእጁ ዝም ብሎ ይውጣ ባክል ተንፍሰው ብለው የሚል ከሆነ የተጠላ ተግባር ነው التثاؤب من الشيطان برسول الله صلى الله عليه وسلم ማዛጋት ከሸይጣን ነው فاذا تثاءب احدكم ከናንተ አንዳችሁ ካዛጋ فليكظم ما استطاع የቻለውን ያህል ይሸፍነ ይዝጋ ብለዋል መመለስ ያስፈልጋል ማለት ነው 15ኛ الصلاه في المسجد لمن اكل الثوم او البصل ነጭ ወይም ቀይ ሽንኩርት የበላ ሰው መስጂድ መጥቶ መስገድ ያው ሰዎችን አዛ እንዳያረግ በሽታው መላእክቶችም አዛ እንዳይሆኑ ይጠንቀቅ ነው እንጂ መስጊድ መቅረት ከፈለገ ሽንኩርት ይብላ ማለት አይደለም ግን መስጂድ በሚቀርብበት ሰዓት ያንን አይጠቀም እሱን በልቶ ሰጋጆችን ሄዶ አዛ እንዳያደርግ ነው አላህ በሰማነው ተጠቃሚ ያደርገን ኢንሻአላህ እንግዲህ ነገ ደግሞ ከሰላት ጋር ተያያዥነት ያላቸውን ቀሪ ነጥቦች ይዤላችሁ ቀርባለሁ ጀዛኩሙላሁ ኸይረል ጀዛ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ